ያስገቡት ግን አስሊ በእውነት ጥያቄ ነው። ምን አይነት ፖለቲካ ችለ ነው ፖለቲካ ላይ ጀዋር አስቀምጦ ካንተ ጋር ፖለቲካ የሚያወራው ስላልገባኝ ምን አይነት ፖለቲካ ቲክታክ ላይ እኔ አስሊን አውቀዋል። ስለምንም አይነት ፖለቲካ ሲያወራ ያው እንዳልከው ስድብ ምናምን አማራን መሳደብ ያው አፍ የፈቱበት ነገር ነው። ከዛ ውጪና የሆነ እንትን ከማለት ውጪ ምንድነው ያወራው? እስቲ አንድ ቀን ስታወሩ እንስማችሁ። በአማርኛ አውራው እስቲ አስሊን እና እንስማ። ምን አይነት ፖለቲካ ሊሰራ እንደሚችል አስሊ ማወቅ ስለምፈልግ ነው። ኑሩን ልጅ ሁላችሁ ምን ማወቅ ስለምፈልግ ነው። ስም ቀይረ ነው። ስም ደግሞ ቀየርክ። ማነ ደግሞ ስም የቀየርከው? አስሊድ በጣም ነው የሳኩትና በጣም ግራ ስለገባኝ ጭምር ነው። እኔ ሊገባኝ ስላልቻለ ነገ ደግሞ እርግጠኛው እነግራችኋለሁ። ማን ነው ሙባረክ ጉበቴም ፖለቲካ ላይ ያስገቡታል። ሙባረክ ጉበቴ ይገባና ሙባረክ ጉበቴ እርግጠኛ ነኝ ነገ ቁጭ ብሎ ማብራሪያ ሲሰጥ እናየዋለን። እና ትንሽ ምንም ሰው እንደሌለው ጀዋር ሰው እንደሌለው ባዶ እንደሆነ ማሳያ ምንም ሰው የለው እና ይቺ ነገር እንድታዩልኝ በሚል ነው። ስለዚህ የወደቀን ፖለቲካቸውን በአማራ መስራት አይችሉም። የወደቀ ፖለቲካን አማራ አንሺ አይደለም አነሳ ባናት ተተከለ። አማራ የራሱን ፖለቲካ እየሰራ ነው። የራሱ ነገር እዚያ አድርሶታል። እናንተ የጨፈጨፋችሁት ናችሁ። አማራ ላይ ጄኖሳይድ ያወጃችሁ ናችሁ። የአማራ ኤሊቶች እያንዳንዳችሁ ሂሳብ እናወራርዳለን ስትባሉ ትዳር ያላችሁ ፍቱ። አብዚ በርበሬ አብዚ ሽሮ ሲል የነበሩ ናቸው። ተግባባ። ስለዚህ በደንብ አድርገ ይሄን ነገር እኔ ከሮብ ጀምሮ ለአማራ ወንድምና እህቶች ፔጅ ነው ገብታችሁ የምትፈልጉትን ሀሳብ መስጠት እንደምትችሉ በደንብ 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 ዴቪዬ በደንብ እንድትችሉ መድረኩን አመቻቻለሁ። ገብታችሁ እናንተ በዚህ ጉዳይ ላይ እንወያይ። ይሄ ጉዳይ ለአማራው ይጠቅማል የምትሉት አማራን ከፍ ያደርገዋል የምትሉትን ፖለቲካ በደንብ ሰርታችሁ መሄድ ትችላላችሁ። ሁልጊዜ መሄድ ትችላላችሁ። ግን አደራ ቀኑን ሙሉ እንዳዘፈዝፉ። ቀኑን ሙሉ እንደ በረኪና አዘፍዝፉ። እኔ ቶሎ መሰለች ሰው ነኝ ከይቅርታ ጋር ሰለቻለሁ። እና ቆንጆ ፖለቲካ አጠር ያለ ወንድምና ተስማምቶ አማራው በደንብ አድርጎ ያንን ፖለቲካ እንዲሰራው ይደረጋል። በርቱ በርቱ። በጀዋር ቤት ያሳያችሁት ግን አሰሎች የአማራ ልጆች ባለመገኘታችሁ እጅግ 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 አድንቄያችኋለሁ። ያንን ነው የምለው። ያንን እላለሁ። እና እንትና ቲፒኤልኤፍን እንደማይወክል ራሳቸው ነግረውኛል። ለራሱ እነ ኤድመንድም ሌሎችም ተነስተው አሉላ እኛን አይመለከትም፣ አሉላ እኛን አይወክልም፣ ትግራዋይን አይወክልም፣ ምንም የሚወክለን ሰው አይደለም፣ ስለዚህ አይመለከተንም ነው ያሉት። ታንኪ ዩሪ ምን በስንት መከራ 3 ደቂቃ ነው ያወራው። ዩሪ ጠንከር ያለ ጥያቄ በደንብ ሲናገር በጣም ሜሎ ነው ዩሪ በተፈጥሮ። ማንንም ሲናገር ካያችሁት ኮንሲስተንሲውን ካያችሁ ዩሪ ንግግሩ በጣም ተረጋግቶ የሚያወራ ልጅ። በጣም ተረጋግቶ መቼም ተናዶ ያወራበትን ቪዲዮዎች እኔ አላየውም የዩሪ ሰው በደንብ አድርጎ እሱ በገባው መጠን ይጠቅማል የሚለውን
ኢንፎርሜሽን በተወሰነ መልኩ አስተላልፏል። ግን ታች ተጠርተ ሲሆን ያስጠላል። አማራ በኩራቱ ነው የሚታወቀው። አባ በኩራቱ በጅንንነቱ ነው አማራ የሚታወቀው። ሌላ ቤት ሄዶ አይሽለጠለጥም። አሁንም ጥያቄ ምንድነው? ትንግርቱ ነግሬያለሁ። አንተ ጀዋርን ጠርተው አንተ ቤት ካልመጣ አለቀል። ይሄ ቻሌንጅ ነው የአማራ ህዝብ የሰጠ። ትንግርቱ አንተ ጠርተኸው አንተ ቤት ጀዋር መሐመድ ካልመጣ ናው ፖለቲካን አፈርድሜ ይበለዋል። ግልጽ ነው። ስለዚህ ትንክርቱ ይሄን ማድረግ አለበት። አልመጣም ካለ አየኸው፣ ይሄ አብረን እንሁንበት አብረን እንስራበት ምናምን ያሉ ፖለቲካ እቃቃ እንደሆነ እንድታውቀው፣ ሊጫወቱብህ እንዳስገቡ፣ ሞድ ሊይዙብህ እንዳስገቡ፣ ከአስሊ ጋር ቁጭ አድርገው አንተን ከስር እንዳስገቡ እንድታውቀው። ስለዚህ ፖለቲካ በደንብ በማጣራት መስራቱ ትልቅ ውጤታማ ያደርጋል ብዬ አስባለሁ። በደንብ ያንን ነው የምልህ። ስለዚህ በደንብ አድርጌ እነግርሃለሁ። ትንግርቱ አንተ ጀዋርን ጠርተኸው ጀዋር አንተ ቤት መጥቶ ልክ አንተ በክብር ሄደህ እንዳወራው አንተ ቤት መጥቶ ጀዋር ካላወራ በሚቀጥለው አንተ ማዘጋጀት አለብህ አይደል? እሱ ቤት ነው ጥያቄዎች እየጠየቅ እነ ጀዋር ሲያብራሩልህ የነበረው። ጀዋር ደግሞ አንተ ጠርተው ካልመጣ ሊሰሩ ያሉት ፖለቲካ አማራን እቃቃ ለመጫወት እንጂ እነ ጀዋር ለትክክለኛ መንገዱ እንዳልሆነ ወዲያው ሊገባ ይገባል። ተግባባ። ያንን ማድረግ አለብን። ያንን ካላደረግ ፌል አደርጋል። እንደ ፖለቲከኛ ፌል አድርጋል። በቃ አከተመ። እሱ ቤት ሮጠ እንደሄድከው አንተ ስታዘጋጅ ሮጠው ካልመጡ አለቀ። ስትራቴጂን ቀይረ ልክ ናችሁ፣ ለካ የአማራ ልጆች እኮ ልክ ናችሁ። ከጀዋር መሐመድ ጋር ያለው ነገር እሱ በጥቅምና በፖለቲካ እንጂ አማራን ወዶ ከአማራ ጋር ባለው ነገር ላይ የሚሰራ ሰው እንዳልሆነ እንድታውቀው። ያን ነው ልላችሁ የምፈልገው። ያን ነው ይኸውላችሁ። ሌሎቹ መጡልህ፣ በአዲስ አካውንት ይመጣሉ፣ ምንም የማያውቁ ሰዎች ይመጣሉ ምናምን። ያን ነው እኔ የምነግራችሁ። ስለዚህ ጠንቃቃው ነው። ይኸውላችሁ ከስር ያሉት ሰዎች ይኸዋቸው፣ እቺ ናት የምታሳብደው። እቺ ቻሌንጅ ነው የምታደርገው። እቺን በፊትም ህወሓት በአንቀልባ ታዝላ ነው የገባችው። በኦነግ እንደምታዩት በሻዕቢያ ታዝላ ነው 4 ኪሎ የገባችው። አሁንም ያንን ሙድ በአማራው ላይ ለመጫወት የሚሰራ ቁማር አለ። ተይ ህወሓት በቃሽ እናቱ ተይ። ቺን ቃቃሽን ታቆሚያለሽ። እቺን ቃቃ ራስሽን ችለሽ እንደፈለግሽ የሚከለክልሽ የለም። እንደፈለግሽ አሁንም አማራውን አታልዬ አማራውን እንዲያርጌ በአማራው እንደዚህ አርጌ የሚባል ፖለቲካ ነው አማራ ጋር አያስፈልገውም። ታንክ ዩ። ከአማራው ሱዳን ይሻለኛል የሚል ማንነት ያላቸው ሰዎች ናቸው እናንተ ጋር ያሉት። ምናልባት ከረሳችሁ ብዬ ነው። ከኢትዮጵያ አይደለም ያላችሁት። ደብረጽዮን ከኢትዮጵያ አይደለም ያለው፣ ከነፍጠኛ ነው ያለው። ሱዳን ይሻለኛል ያለው እንዳትረሱ። ይህን ሰው እያግዞ አብሮ የሚቆም አማራ የለም። አባ በለ ሾርት ሚሞሪውን እኛ ነቃ እናደርገዋለን በሰከንድ። ከአማራ ከነፍጠኛ ምን ሱዳን ይሻለኛል ያለ ሰው የደፂን ጀለሶች ይዘሽ ምናምን ነገር አማራው ማጃጃል እንደማይቻል ለመናገር ስለፈለግኩ ነው። እቺን እንድታውቁ ነው። ተግባብተናል። እቺን እንድታውቁ ነው። አማራው ነቅቷል። አማራው ጎብዟል። አማራው የሚሰራውን በደንብ ያውቃል። ለዚህ ነው የተፈለገው።
ለዚህ ዳግመኛ ለመሸወድ አማራው ላይ የሚሰራውን ቁማር ከእንግዲህ በኋላ የሚበላ ስለሌለ ሞስደፍንሊ የምናደርገው ምንድን ነው? ከሮብ ጀምሮ ሀሳብ መስጠት ትችላላችሁ። መታችሁ ቀን ላይ ማታ ላይ አይደለም፣ ቀን ላይ ማለት በአሜሪካ ቀን ሀሳብ እንሰጣጣለን። ያ እሱን እኮ አልተረጋገጠም እያሉ ዋቴ እያደረጉ ነው። ዝም በሉ አንቺሆዬ። እሱ ነገር በማረጋገጫ የተገኘ ጊዜ የለም ምንም ማስረጃ የለም እያሉ ነው። አሪፍ አይቸኩልም፣ ፋራ ልብ አይሰጥም። የለም ያሉትን ሰዎች በማረጋገጫ ቁጭ ሲገኝ ራሱ ይጠይቅበታል። ገብቶሻል? የአራዳ ልጅ አይቸኩልም። ይደባብቁ። የተደበቀ ነገር ካለ ከነ ደብረ ጽዮን ጋር የሚሰራ ከሆነ እነ ዘመነ ካሴ የሚሰሩ ከሆነ ቀስ ብሎ ዝም ብሎ ማየት ነው። አይሰሩም፣ ውሸት ነው፣ አሉባልታ ነው ምናምን ተብሏል አይደል? ኦኬ፣ ምንም ችግር የለም። ምን ጊዜ ይፈታው የለን እናየው የለን ነው ብሎ የመጣ ጊዜ ለዘመነ ካሴ በጣም ትልቅ ችግር ነው የሚፈታው። እውነቱን ልንገር፣ ትልቁ ችግር ለዘመነ ለአማራ ወንድም ትልቅ ችግር ይፈጠርበታል። እውነቴን ነው፣ በጣም ትልቅ ችግር ይፈጠራል። ስለዚህ እሱን ነገር በማስተዋል ብታዩት፣ የዘመነ ደጋፊዎች በማስተዋል ብታዩት ይሄን ነገር ጥሩ